ያዘጋጃት የመደምደሚያውንና የፍጻሜውን ስራ የሚያሰራን ዓመታችን እንደሆነ አስባለሁኝ። እግዚአብሔር ደግሞ ያደርጋልና ቅድም ወንድም እያጸለየ የገረመኝ ነበረ። ዛሬ የምናየውን ቃል እንሄዳለን ጊዜ ሳንወስድ ኢሳይያስ 6 እንመለከታለን። ብትችሉ አብራችሁኝ አውጥታችሁ ብናነበው አጭርም ቁጥር ነው። እንደገና አብረን ስናነብ ደግሞ በደንብ ይገባናልና ፕሊስ አብረን ብናነበው። ሃሌሉያ። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ እናነበዋለን። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ንጉሥ ኦዚያንም በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዙፋን መቅደሱን ሞልቶት ነበረ። ኢሳይያስ ነው የሚያወራን ይሄንን። ኢሳይያስ ከምዕራፍ 1 ጀምሮ እስከ 5 የሚገራርም አገልግሎት ነው ያገለገለው። ሄዳችሁ ስትመለከቱት ያላየው ነገር አለ እስከምትሉ ድረስ ፍንትው ብሎ ነገሮች እየታዩለት የሚቆጣውን እየተቆጣ የሚገስጸውን እየገሰጸ እግዚአብሔር እንዴት ባለ ክብር እንዳለ ህዝቡ እንዴት ባለ ሁኔታ እንዳለ እየተናገረ የመጣ ነብይ ነው። የሚገርም ምዕራፍ 1ን 2ን 3ን 4ን 5ን ስታነቡ 6 ላይ መጥቶ እንደዚህ የሚል ሰው ነው ወይ እስከምንል ድረስ እንደነቃለን። በጣም የተገረምኩት ንጉሥ ኦዚያን በሞተበት ዓመት ለምንድን ነው እንደዚህ የተባለው? እስቲ አስቡት። እናንተ ንጉሥ ሆናችሁ እያስተዳደራችሁ ኖራችሁ እናንተ በሞታችሁበት ዓመት እግዚአብሔር በረጅምና ከፍ ባለ ዙፋን ላይ ተቀምጦ ሲታይ ታይቶበት በማይታወቅ ክብር ተገልጦ በማይታወቅበት መገለጥ እንደዚህ ተገለጠ ቢባል እናንተ ምንድናችሁ? እኔ ምንድነኝ? እኔ በሞትኩበት ዓመት እግዚአብሔር እንዲህ ተገለጠ ቢባል ምን አይነት ናት ነው አይደል የምትሉት? ወይም አንተ በሞትክበት ዓመት፣ አንቺ በሞትሽበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ቃሉ ለዝም ብሎ አልተጻፈም። ንጉሥ ኦዚያን በሞተበት ዓመት ነው እግዚአብሔር ተገልጦ በማያውቅበት የክብር ልክ የተገለጠው። ስለዚህ ምን ጥያቄ ይፈጥርብናል? ማን ነው ኦዚያን? ምንድነው ኦዚያን? ምንድነው ያደረገው? እሱ በሞተበት ዓመት እግዚአብሔር ጠብቆ እንደዚህ የሚገለጠው? እያንዳንዳችን አይኖቻችንን በራሳችን ላይ አድርገን እንድንመለከተው ነው የምፈልገው። ኢሳይያስ ይህን ሲል ደንግጧል። 5 ምዕራፍ እንዳገለገለ አይደለም ያየው። ለምን? 5ቱን ምዕራፍ ሲያገለግል እግዚአብሔርን እንደዚህ አላየውም። እግዚአብሔር ታላቅ ሙላት የመጣበት የተደሰተበት ራሱን ለመግለጥ ያለ ከልካይ የሆነበት ይሄ ምዕራፍና ይሄ ቁጥር ኦዚያን ምን ነበር እንድንል ያደርገናል። ወደ ሁለተኛ ዜና ምዕራፍ 26 እንሂድ፣ እንመለሳለን ወደዚህ ምዕራፍ። ሁለተኛ ዜና ምዕራፍ 26 አብረን እናንብበው፣ በጣም ስለሚገባ አብሮ ሲነበብ። ማን ነው ኦዚያን? ንጉሥ የሆነ ስፍራ የያዘ ያስተዳደረ እግዚአብሔርን እንደዚህ ያህል የከለለ እግዚአብሔር በሙላቱ በረጅምና ከፍ ባለ ዙፋን ላይ እንዳይመጣ ያደረገ ንጉሥ ነኝ ያለ ነበረ። እንደዚህ ይላል ምዕራፉ ሲጀምር። ሁለተኛ ዜና ምዕራፍ 26 የይሁዳም ሕዝብ ሁሉ የ16 ዓመት ጎልማሳ የነበረውን ኦዚያንን ወስደው በአባቱ በአሜስያስ ፋንታ አነገሱት።
አይገርምም? በ16 ዓመት የነገሰ ጎልማሳ፣ በአባቱ ፋንታ ደግሞ የነገሰ ትልቅ ደስ የሚል ንጉሱ። ከአባቶቹ ጋር ከአንቀላፉ በኋላ ኦዚያን ኤላታን ሰራ፣ ወደ ይሁዳም መለሳት። ኦዚያንም መንገስ በጀመረ ጊዜ የ16 ዓመት ጎልማሳ ነበረ። በኢየሩሳሌምም 52 ዓመት ነገሰ። እናቱም ዩኩና የተባለች የኢየሩሳሌም ሴት ነበረች። አባቱም አሚስያስ እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ። ቁጥር 5ን ስሙት። እግዚአብሔርን መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርንም በፈለገ ጊዜ እግዚአብሔር ነገሩን አከናወነለት። በጣም ቁልፍ ነገር። በዘካርያስ ዘመን እግዚአብሔር እንዴት እንደሚፈለግ፣ በምን እንደሚፈለግ፣ ለምን እንደሚፈለግ በተማረበት በዚያ ዘመን በነበረው እውቀት እግዚአብሔርን ፈለገ። እግዚአብሔርም ነገሩን አከናወንለት። መጥቶም በፍልስጤማውያን ተዋጋ። የጌትንና የይብናን የአዛጦንያን ቅጥር አፈረሰ። በአዛጦንና በፍልስጤማውያንም ሀገር ከተሞችን ሰራ። ያደረገውን ትንግርት ነው እዚህ የምናየው። ከዚህ በኋላ እግዚአብሔር እንዴት አከናወነለት የሚለውን ከ6 ጀምሮ እንመለከታለን። ሰው ለካ እግዚአብሔርን ሲፈልግ፣ ሰው ለካ እግዚአብሔርን ሲጠማ፣ ሰው ልቡን ወደ እግዚአብሔር ሲያደርግ እግዚአብሔር እንዴት ባለ የመርዳት ጥግ እንደሚረዳ ይህ መጽሐፍ በጣም ያብራራልናል። እንደውም ሲጨርሰው ምን ይላል? እግዚአብሔር ድንቅ አድርጎ ረዳው ይላል። በድንቅ ረዳው ይላል። የመርዳቱ የእግዚአብሔር ጥጉን ሲነግረን እና የሰራቸው ነገሮች ምንድን ነው? እዚህ ጋር ቁጥር 6 ላይ የምንለው ተዋጋ፣ ድል አደረገ፣ ቅጥርን አፈራረሰ፣ ከተሞችን ሰራ። እግዚአብሔርን በፍልስጤማውያንና በጎባአያን በሚኖሩ በአራቢያውያን በሞዓባውያን ላይ ረዳው። አምኖናውያንም ለኦዚያን ገበሩ። እጅግም በርትቶ ነበርና ዝናው እስከ ግብፅ መግቢያ ድረስ ተሰማ። ወጣ ነው ወጣ ከምትሉት ከምትገምቱት በላይ ዝናው ወጣ። ኦዚያንም በኢየሩሳሌም ስሙት እንግዲህ 9 ቁጥር ላይ ነኝ ያለሁት። በማዕዘኑ በርና በሸለቆ በር ቅጥሩ በዞረበት ማዕዘን አጠገብ ግንቦችን ሰርቶ መሸጋቸው። ብዙ እንስሶች ነበሩትና በምድረ በዳና በቆላው በደጋውም ግንብ ሰራ። ብዙ ጉድጓድ ማሰ። ደግሞም እርሻ ይወድ ነበርና በተራራማው በኤፍሬም ስፍራ አራሾችና አትክልተኞች ነበሩት። ኦዚያን ንጉሥ ኦዚያን ቅጥር ነው፣ ምሽግ ነው፣ እንስሳ ነው፣ እርሻ ነው። በቃ ከቁጥር ያለፈ ሰራ። ደግሞም ሎዚያን ሰራዊቶችን ስሙት። ከ16 ጀምሮ ስለ ሰራዊቱ ነው የሚያወራው። ስለ መሳሪያው፣ ስለ ድንቅ አደራረጉ፣ ስለ አሰላለፋቸው፣ ስለ ቁጥራቸው ብዛት። እንደውም እሱ የተጠቀመበት ቴክኖሎጂ በሱ ዘመንም አልነበረም፣ ከሱም ብዙ ዓመታት በኋላም አልነበረም። የጽኗን አያላን ቁጥር ይነግራቸዋል። 11ን 12ን 13ን ስታነቡት ከእጃቸው በታች ያለ የሰራዊት ቁጥር ይነግሯቸዋል። ፍላጻዎቻቸውና ጋሻዎቻቸው፣ የራስ ቁራቸውና የቀስት አወነጫጨፋቸው፣ የድንጋይ አወነጫጨፋቸው፣ የቴክኖሎጂው ምጥቀት ከምታውቁት በላይ ነው በኦዚያን ዘመን የነበረው። ቁጥር 15 ላይ 11 12 13 14ን የመሳሪያዎችን የሰልፈኞችን ቁጥር በደንብ ነው የምታነቡት። በኢየሩሳሌም በብልሃተኞች እጅ የተሰሩና በግንብና በቅጥር ላይ የሚኖሩ ፍላጻንና መርግን የሚወረውሩባቸው መሳሪያዎችን አደረገ። እዚህ ጋር ስሙኝ። እስኪበረታ ድረስ እግዚአብሔር በድንቅ ረድቶታልና ዝናው እስከ ሩቅ ከተማ ድረስ ተሰማ። ቅድም እስከ ግብፅ ድረስ ወጣ ነበር የሚለው አይደል? አሁን እስከ ሩቅ ከተማ ድረስ
ተሰማ። ታዲያ ይሄ ንጉሥ ዖዝያን እንዴት ሲሞት እግዚአብሔር ይገለጣል? አሁን ነው ነገሩ የሚጀምረው። ቁጥር 16 ላይ እግዚአብሔር ለዘላለም ከዚህ ከቁጥር 16 ይጠብቃል። ለዘላለም ነው ምላችሁ። ቁጥር 16 ነገር ግን በበረታ ጊዜ ለጥፋት ልቡ ታበየ፣ አምላኩንም እግዚአብሔርን በደለ፣ ወደ መቅደስ ገብቶ በዕጣን መሰዊያው ላይ አጠነ። የተወደዳችሁ እህቶቼና ወንድሞቼ፣ አባቶቼና እናቶቼ እግዚአብሔር ለዘላለም ከዚህ ይጠብቀን። ይመስላል ከቁጥር 1 እስከ 15 ድረስ የንጉሥ ዖዝያን የተደረገው አደራረግ፣ የእግዚአብሔር የመርዳቱ ልክ፣ የመገለጡ ልክ፣ እጁን የመግለጡ ልክ፣ የመሳሪያው የምርቱ ነገር ግን በበረታ ጊዜ ለጥፋት ልቡ ታበየ። የሚገርማችሁ እንዲህ አይነት ሰው ሲታበይ እሱ ብቻ አይደለም የሚታበየው፣ በዙሪያው ያሉት እነዚህ ስናነብላቸው የነበሩ ነገሮች በሙሉ በዛ ስር ነው የሚወድቁት። አምላኩን አለ በቃ ገዢውን አባቱን ከሁሉ በላይ የነበረ እግዚአብሔርን በደለኩ ጥሩ ነገር ነው አይደል? አምላኩን ሲል ግን ምን ያህል ለዖዝያን እግዚአብሔር አምላክ እንደነበር፣ አባት እንደነበር፣ የበላይ እንደነበረ፣ ከፍታው እንደነበር ነው አይደል? አምላኩን ሲል ሪሌሽንሽፑን ነው የሚያወራን። እግዚአብሔርን በደለ ከኔ እግዚአብሔርን በደለ ሲልና እግዚአብሔር አምላኩን ይሄ ሰው አምላኩን እግዚአብሔርን በደለ ሲል ነበረ ለካ እግዚአብሔር ለሱ አምላክ ነው፣ አባት ነው። እግዚአብሔር እንደዚህ ባለን የተበደለው አምላኩን እግዚአብሔር በደለ። ወደ መቅደስ ገብቶ ያልተገባው ስርዓት ከሰማይ ያልተቀበለውን ከእግዚአብሔር ያልተካፈለውን እግዚአብሔር የደነገገው ድንጋጌ አለ፣ ያሰመረው መስመር አለ። እሱ ጋር ገባና አጠነ። ቁጥር 17 ካህኑም አዛሪያስ ከእርሱም ጋር የነበሩ ጽኑዓን የነበሩ 80 የእግዚአብሔር ካህናት ተከትለውት ገቡ። ዝም አላሉትም። ጨካኝ ነበሩ። እግዚአብሔር ስሙ ለዘላለም ይባረክ። እንዲህ አይነት የጨከኑ አገልጋዮች እግዚአብሔር ያድርገን። ሲገባ ቁጭ ብለን የማንመለከት ተከትለን የምንገባ፣ ስርዓት ሲጠፋ፣ ስርዓት ሲጎድል፣ ስርዓት ሲዛባ፣ እግዚአብሔር የማይፈልገው ነገር ሲሆን የምናስቆም እግዚአብሔር እንደነዚህ ጽኑዓን ተብሎ ከተጻፈላቸው አገልጋዮች መካከል ያድርገን። በዚህ ዘመን ጽኑዓን የነበሩ 80 የእግዚአብሔር ካህናት ተከትለውት ገቡ። ያሉትን ስሙ። ንጉሱንም ዖዝያንን እየተቃወሙ ሰምታችሁ ታውቃላችሁ? በዚህ ዘመን በእንዲህ አይነት ድምፅ የሚገባ አገልጋይ አለ? እየተቃወሙ ዖዝያን ሆይ ዕጣን ማጠን የተቀደሱ የአሮን ልጆች የካህናት ሹም ነው እንጂ ለእግዚአብሔር ታጥን ዘንድ ላንተ አልተገባህምና በድለሃልና ከመቅደሱ ውጣ፣ ከአምላክም ከእግዚአብሔር ዘንድ ክብር አይሆንልህም አሉት። ኢየሱስ ለዘላለም ጌታ ነው። አራሩለትም፣ አላዘኑም፣ ጨከኑ። የቤቱን ስርዓት ያውቃሉ፣ አደራረጉን ያውቃሉ። ቤቱ የእውነት አምድና መሰረት እንዳለው ያውቃሉ። ማንም እዛ ጋር ስለተከናወነለት እርሻ በእርሻ ከብት በከብት ጦር በጦር ምሽግ በምሽግ ግንብ በግንብ ጉድጓድ በጉድጓድ ስለሆነለት እየመጣ የሚቦርቅበት ቤት አይደለም አሉ። አይደለም፣ አልተገባህም። ንጉሥ ዖዝያንን እየተቃወሙ
17 እና 18 በጣም አንብቡት። እግዚአብሔር የዚህ ቃል መንፈስ በኢየሱስም በእኛ ላይ ይታተምልን። እየተቃወሙ ንጉሥ ዖዝያን ሆይ በፍጹም ዕጣን ማጠን የተቀደሱ የአሮን ልጆች፣ ኪዳን ያለባቸው ልጆች፣ እግዚአብሔር የተወራረደባቸው ልጆች 12 በትር አስገባ ሙሴ 12 በትር አስገባ። ከእያንዳንዱ ነገድ ነገ ስትመጡ በቤተ መቅደስ ውስጥ የምታፈራው የምታቆጠቁጠው እጠል የምታወጣው ፍሬ የምታወጣው እሷ የአሮን በትር ናት፣ የኪዳን በትር ናት። 11ዱን አስወጣ፣ እሷ በትር ግን ትቀር ተብሎ ከእግዚአብሔር የተወራረደ በዚህ ኪዳን የመጣ የአሮን ልጆች የካህናቱ ሹም ነው እንጂ ለእግዚአብሔር ታጥን ዘንድ ለአንተ አልተገባም። በድለሃልና ከመቅደሱ ውጣ። ከአምላክ አያችሁት፣ አምላኩን በደል አይደል? ቅድም ያነበብኩላችሁ ይላታል። ከአምላክህም አምላካችን አይደለም የሚሉት ከአምላክህም ከእግዚአብሔር ዘንድ ክብር አይሆንልም። እባክን ከቁጥር 1 ጀምሮ የረዳ ያገዛ አምላክ አለ፣ የበላይ የሆነ አምላክ አለ። ከሱ ዘንድ ክብር አይሆንልም፣ መሾም አይሆንልም፣ ሪዋርድ አይሆንልህም። ቁጥር 19 ግን አልሰማቸውም። ንጉስም ተቆጣ፣ ዖዝያንም ተቆጣ። የሚያጥንበትን ጥና በእጁ ነበረ። ካህናቱንም በተቆጣ ጊዜ ከካህናቱ ፊት በእግዚአብሔር ቤት ውስጥ በዕጣኑ መሰዊያ አጠገብ ሳለ በግንባሩ ላይ ለምጽ ታየ። እግዚአብሔር መታው። እግዚአብሔር አባት ይጠብቀን። ሁሉ ስለሆነልን ሁሉም ማድረግ እንችላለን ማለት አይደለም። ቅድም እኮ እግዚአብሔርን ስለመፍራቱ ያ በዘካርያስ ጊዜ የሰማው ያ ትምህርቱን በመከተሉ እግዚአብሔርን ስለፈራ በእግዚአብሔር ልቡን ስላቀና እግዚአብሔር እንዲያረገለት የተባለውን ነገር እዚህ ጋር ግን ቃለው ልቡ ታበየ። በጣም ብዙ የኢትዮጵያ ቤተክርስቲያን አሁን በዚህ የተመታችበት ወቅት ነው። እግዚአብሔር ግን ቅድም ወደ አነሳውላችሁ ወደ ኢሳይያስ 6 እግዚአብሔር ያደርሰናል። በእምነት እንናገራለን። አይቀጥልም። የነ ዖዝያን አይቀጥልም። የሚገድለውን ይገድልና የሚያስወግደውን ያስወግድና የሚጠርገውን ይጠርግና እግዚአብሔር በክብሩ ይመጣል። በክብሩ ታላቅ በሆነው ዙፋኑ ወደዛ ስንሄድ እንደነቃለን። በኋላ ከዛስ እግዚአብሔር መታው ይላል። እንደውም ነገስት ላይ ስትመለከቱ ቀሰፈው። ስሟቸው እነዚህን ኃያላኖች እግዚአብሔር ስሙ ይባረክ። ጌታ ሆይ ያልኩት ነበር። አባቴ አርገኝ ፕሊስ አድርገኝ። በቃ በመጨረሻው ዘመን የመደምደሚያን ስራ የምንሰራ ከሆነ የመጠቅለያውን ስራ የምንሰራ ሴቶችና ወንዶች ልጆች ከሆነ እንደነዚህ ሰዎች አድርገን። ስሙት ቁጥር 20 ታላቁም ደስ አይልም? ታላቁም ካህን አዛሪያስ ካህናቱም ሁሉ ተመለከቱት። ለምን ገብተዋል? አብረው ስለገቡ እኮ ነው ያዩት። በመቅደስ የሆነውን ነገር የሚመለከቱት ጨክነው ገብተዋል። እየተናገሩ ገብተዋል። አይሆንልም እየተቃወሙት ገብተዋል። እግዚአብሔር እንደዚህ ጨክነው ከገቡ ሰዎች ጋር ደግሞ የሚያስወጡትን ይሰጣቸዋል። ጎትተው የሚያወጡትን ይሰጣቸዋል። አሳልፎ ይሰጣቸዋል። ቀጥቶ ይሰጣቸዋል። መጥቶ ይሰጣቸዋል። ለምን? ለቤቱ ክብር ሲል። ይልቁኑ አሁን አይደራደርም። በልጁ የሰራው ማደሪያ ካህናቱ ሙሉ ተመለከቱት። እነሆ በግንባሩ ላይ ለምጽ ነበረ። ፈጥነውም ደስ አይልም? ፈጥነውም አባረሩት። እርሱም ደግሞ እግዚአብሔር ቀስፎት ነበርና ይወጣ ዘንድ ቸኮለ። ፈጥነው እግዚአብሔር በኢየሱስ ስም እንደዚህ አይነት ሴቶችና ወንዶች ልጆች ትንታግ የሆኑ ሴቶችና ወንዶች ልጆች ያድርጋችሁ፣ ያድርገን።
ፈጽነው አባረሩት። እርሱም ደግሞ እግዚአብሔር ቀስፎት ነበርና ይወጣ ዘንድ ቸኮለ። ንጉሱም ዖዝያን እስኪሞትበት ድረስ ለምጻም ነበረ። ለምጻምም ሆኖ ከእግዚአብሔር ቤት ተቆርጧልና በተለየ ቤት ይቀመጥ ነበረ። ልጁም ኢዮአታም በንጉስ ቤት ላይ ሆኖ በምድሩ ሕዝብ ላይ ይፈርድ ነበረ። የቀረውም ይላል የፊተኛውና የኋለኛው የዖዝያን ነገር ነቢዩ የአሞጽ ልጅ ኢሳያስ ጽፎታል። ወደዛ እንሂድ። ከዛ አቀባበሩን ሲናገር የመጨረሻው ቁጥር ላይ ዖዝያንም ከአባቶቹ ጋር አንቀላፋ፣ ለምጻም ነው ብለው ከአባቶቹ ጋር በነገስታት መቃብር በእርሻ ውስጥ ቀበሩት። ልጁም ኢዮአታም በእርሱ ፋንታ ነገሰ። ለምጻም ስለነበረ በነገስታት መቃብር አልተቀበረም፣ በእርሻ በዛው አጠገብ ባለ ተቀበረ። አያችሁ እንዴት? ለምን? ቅድም ምን አለ? እግዚአብሔር ከቤት ቆርጦታልና፣ ከእግዚአብሔር ቤት ቆርጦታልና ይላል። ወደ ኢሳያስ እንሂድ። ኢሳያስ 6 ላይ ሄደን እናይና እንጨርሳለን። ኢየሱስ ለዘላለም ጌታ ነው። ለዚህ ነው ይሄ ነው ንጉስ ዖዝያን በሞተበት ዓመት ብለን ስንጸልይም ስናስብም እናስብ ይሄንን። ይሄ ተአምር ነው የሆነው። ይሄ ጉድ ነው የሆነው። ከታች እንመለከተዋለን። ምንድነው ያመጣው ታዲያ? እግዚአብሔር ታዲያ እሺ እንደዚህ ያደረገ፣ አስወጡት። እነዛ ታላቅ ካህናቶች የሆኑ ፈጽነው ያባረሩት፣ ያስወጡት። ምን አደረገ ታዲያ ስንል ወርታች እንመለከተዋለን። ለዚህ ነው ንጉስ ዖዝያን በሞተበት ዓመት እግዚአብሔር በቃ መጣ፣ በረጅምና ከፍ ባለው ዙፋኑ ላይ ተቀምጦ አየሁት። ደስ አይልም? አየሁት። ኢዮብ ትዝ ይላችኋል ስናጠና ከመስማት ወደ ማየት ህይወት እንዴት እንደሄደ አየ። በቃ ኢሳያስ ወደ ማየት ዓለም ገባ፣ ወደ ማየት መንፈሳዊ ዓለም ደረሰ። የልብሱም ዙፋን መቅደሱን ሞልቶት ነበረ። ሱራፌልም በእርሱ ላይ ቆሞ ነበር። ለአንዱም 6 ክንፍ ነበረው። ሁለቱም ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበረ። በቃ ሰው ፊቱ ከተሸፈነና እግሩ ከተሸነፈ ሁለንተናው ተሸፈነ። ስለዚህ ሁለቱ ደግሞ ክንፍ ይበሩ ነበረ፣ አንዱም ለአንዱ ይላል። ሃሌሉያ! አብራችሁኝ ታነቡታላችሁ። ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበረ። ሌላ ቋንቋ የለም። አንዱ ለአንዱ ምንም አያወራም። ታምናላችሁ? ሌላ ወሬ የላቸውም። ምንድን ነው የሚያወሩት? አንዱ ለአንዱ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታ። ይሄ ነው ቋንቋችን። እግዚአብሔር በቁጥር 1 ሲገለጥ በቁጥር 3 ያለውን ኑሮ ነው የምንኖረው አንዳችን ለአንዳችን። እኔ እናንተን ሳገኝ፣ እናንተ ከሌን ስታገኙ፣ ከሊትን ስታገኝ፣ እከሌ ደግሞ ከሌን ሲያገኘው ምንድን ነው የምናወራው? ቅዱስ ቅዱስ ነው። ቅዱስ 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 የሰራዊት ጌታ እግዚአብሔር ነው የምናወራው። የሰማይ ቋንቋ ነው የምናወራው። ከመቅደሱ የተካፈልነውን ህይወት ነው የምናወራው። በዚህ ረጅምና ከፍ ባለው ዙፋን ላይ ያለውን ነው የምናወራው። የቅድስተ ቅዱሳን ህይወት ነው የምናወራው። ስራ ቦታ ነው? አዎ ስራ ቦታ። ትዳር ላይ? አዎ ትዳር ላይ። ልጆችና ወላጆች? አዎ ልጆች ወላጆች፣ ወላጆች ከወላጆች? አዎ የቤተ ክርስቲያን መሪዎች? አዎ ጉባኤስ? ሌላ ወሬ የለውም። ለምን? የቅድስተ ቅዱሳን ህይወት ነው የሚኖሩት። እዛ ጋ ምን አለ? እዛ ጋማ ያለው እግዚአብሔርና እግዚአብሔር ናቸው። ታቦት ነው ያለው። ቅድም እንዳለው በትር ነው ያለው። ያቺ የገባች በትር፣ በነጋታው የቆጠቆጠች በትር፣ የአሮን ኪዳን ነው ያለው። ህብስት ነው ያለው። በየማለዳው ይወጣ የነበረ ነው። ሌላ ምን ይወራል? ከግራር የተሰራ እንጨት ያኛው ታቦት ነው የሚወራው። ስለዚህ አንዱ ለአንዱ ይሄ ነው ቋንቋቸው ይለናል። ቁጥር 4 የመድረኩ መሰረት ከጯቢው ድምፅ የተነሳ ተናወጠ። ቤቱን ምን ሞላው? ወሬ፣ አሜት፣ ክፋት፣ ድብድብ። ቤቱን
ጭስ ሞላው። የተወደዳችሁ ጭሳችሁ ማስረዳት ያስፈልጋችኋል። አሁን እናንተ ጋር ሆኜ ጭስ ባጭስ ጭስ እየጨሰ ነው ብዬ መንገር አለብኝ? ለሁላችሁ መንገር አያስፈልጋችሁም። ጭሱ አይናችሁ ውስጥ ይገባል። ጭሱ አፍንጫችሁ ውስጥ ይገባል። ጭስ ሰዋ ጭሶ ለማንም ማስረዳት አያስፈልግም። ቁጥር 4 እያለን ያለው የመድረኩ መሰረት ከጯቢው ድምፅ እየተነሳ ተናወጠ ይልና ቤቱን ጭስ ሞላው፣ ሁሉ ውስጥ የሚገባ ክብር ሞላው። በሁሉ አይን ውስጥ፣ በሁሉ አፍንጫ ውስጥ፣ በሁሉ አካላት ውስጥ የሚገባ ክብር ሞላው ነው የሚለው። ሪል የሆነ የእንጨት ጭስ አይደለም የሚያወራል። የቤቱ ክብር፣ የዘመኗ ቤተክርስቲያን ክብር እዚህ ጋር ነው መድረስ ያለባት። ቁጥር 3 እና ቁጥር 4ን ህይወታችን ልናረገው። እሱን ልናረግ ደግሞ ቁጥር 1 ላይ ያለው ነገር ግዴታ ፉልፊል መሆን አለበት። ቸርችን ብቻ እያሰብን አንስማው፣ የግል ህይወታችንንም እያሰብን እንስማ። የኔ ህይወት እንደዚህ የእናንተ ለምን አሁን የአዲስ ኪዳን ቤተ መቅደስ እኔና እናንተ ነን። እናንተ የእግዚአብሔር ቤተ መቅደሶች ናችሁ። እናንተ የእግዚአብሔር ህንፃዎች ናችሁ። እናንተ የእግዚአብሔር እርሻዎች ናችሁ ተብሎ የተጻፈልንን። ስለዚህ ይህንን ኢሳይያስን ስናነብ በፊት ያንን ግንብ እያሰቡ ነበር የሚያነቡትም የሚጸልዩትም። አሁን ግን እኔና እናንተን እያሰብን ኤቭሪ ኢንዲቪዥዋል እንደዚህ አይነት የክብር ህይወት ውስጥ ስንገባ ግሎባሏ ቤተክርስቲያን እንደዚህ ውስጥ ትገባለች። እንቀጥል። እኔም አለ አይገርምም? ቁጥር 5ን አብረን አንብበው። ቅድም ለራሳችን እንስማ ያልኳችሁ ለዚህ ነው። እኔም ኢሳይያስ ነው እንዲህ የሚለው ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ህዝብ መካከል በመቀመጤ አይኖቼ የሰራዊትን ጌታ ንጉሱን አያችሁ፣ ንጉሱን እግዚአብሔርን ስላዩ ጠፍቻለሁ፣ ወዮልኝ አልኩ። ሌላ ነበር የሚታየው ንጉስ ዖዝያን። አሁን እኔ አለ እንዴ 5 ምዕራፍ እንደዛ አገልግሎ በእሳት አገልግሎ ያን ሁሉ ነገር ጽፎ ያን ሁሉ ብሎ እጁን የሚጠቅበት ሁሉ ነገር ነበረ። ስታነቡት ከዚህ በፊት ያለውን ምዕራፎች ስታነቡት ማመን ያቅታቸዋል። ይሄ ሰው እንደዚህ ይላል ነው የምትሉት። እኔም ነው የሚለው። በቃ ከንፈሮቼ የረከሱብኝ ሰዎች። ስለ ከንፈር ትዝ ይላችኋል አዲስ ኪዳን ላይ ኢየሱስ ክርስቶስ ሲያገለግል በክርስቶስ ኢየሱስ አገልግሎት ዘመን ደቀ መዛሙርቱ እጃቸውን ሳይታጠቡ በልተው መጥቶ አልከሰሱትም። ደቀ መዝሙርን እጃቸውን ሳይታጠቡ ነው የበሉት ብለው ኢየሱስ ምን አላቸው? እናንተ አላቸው ወደ ውስጥ የሚገባ እኮ ወደ ዳር ይወጣል። ሰውን የሚያረግ ሰው ወደ ውስጥ የሚገባው አይደለም፣ እሱ ወደ ዳር ይወጣል። ሰውን የሚያረግ ሰው ከልብ ሞልቶ የሚወጣው ክፋት፣ ከአፍ ውስጥ የሚወጣው ወደ አፍ የሚወጣው እሱ ነው ሰውን የሚያረግ ሰው አለና ክፋት፣ ዝሙት፣ ርኩሰት፣ መዳራት፣ ምቀኝነት፣ ጥል፣ ክርክር፣ ቅንዓት እያለ ደረደረላቸው። ከንፈሮቼ የረከሱብኝ ሲል እነዚህን ከንፈሮች አይደለም እኮ የሚያወራው፣ ከልብ ውስጥ የረከሰ ነገር ነው እየወጣ ያለው። እኔ ብቻ አይደለሁም አለ ኢሳይያስ ደግሞ እነሱም እያገለገልኳቸውም ያለው ከንፈሮቻቸው የረከሱባቸው ነው። በጣም ነው የተደነቅኩት፣ በጣም ነው የደነገጥኩት። ለካ ንጉስ ዖዝያን ባለበት ዘመን ምንድን ነው የሚሆነው ጸገነት ካላችሁኝ፣ ልብ መርከስ ነው የሚሆነው። ከልብ መርከስ ውስጥ አንደበት ይረክስና ይወጣል። ሰውን የሚያረግ ሰው ብሎ በክርስቶስ ኢየሱስ ትምህርት ውስጥ ያለው ትምህርት ይሄ ነው። በሰው ውስጥ በቃ ክፋት ይሞላል፣ የሰው መርከስ ይሆናል። ከንፈሮች ይረክሳሉ፣ ልቦች ከመርከሳቸው የተነሳ። ንጉስ ዖዝያን ዘመን ይሄ ነው የሆነው። ሰው ሁሉ በልብ መርከስ ውስጥ ወዮ ጠፍቻለሁ። ንጉስ የሆነውን እግዚአብሔርን ሳየው፣ ንጉስ ዖዝያን በሞተበት ዓመት የተገለጠው ይሄ ንጉስ ሆኖ የተገለጠውን እግዚአብሔርን ሳየው እኔ ራሴን እንደዚህ ያየው፣ አብሬያቸው ያለውትም እንደዚህ ሆነዋል።
ቁጥር 6 ከሱራፌልም አንዱ እየበረረ ወደ እኔ መጣ፣ በእጁም ከመሰዊያው በጉጠት የወሰደው ፍም ነበረ። ሃሌሉያ! ከምንድን ነው የወሰደው? በእጁም ከመሰዊያው፣ ከመንደር አይደለም፣ ከቄ አይደለም፣ ከኤክስፒሪየንስ አይደለም፣ ከሰፈር አይደለም፣ ከመሰዊያው፣ ከእግዚአብሔር መሰዊያ፣ ከቅድስተ ቅዱሳን። ትዝ ይላችኋል፣ ካህናት የት ነው የሚገቡት? መስዋዕቱን ይዘውት እኮ ቅድስተ ቅዱሳን ነው የሚገቡት አይደል? እግራቸው ታስሮ በዚያው ከሞቱ እንኳን ከሽከሽ የሚለው ነገር ሲጠፋ ተጎትተው እንዲወጡ፣ ከዚያ ከቅድስተ ቅዱሳን አብ ወልድ መንፈስ ቅዱስ ካለበት ሌላ ሊኖር ከማይችልበት ከዚያ የወሰደው ፍም ነበር አለ። አፌን ዳሰሰና እነሆ፣ አብረን እናንብበው፣ እነሆ ይህ ከንፈሮችህን ነክቷል፣ በደልህ ካንተ ተወገደ፣ ኃጢአትህ ተሰረየልህ አለኝ። አይገርምም? ኢየሱስ ክርስቶስ ያኔ ሲያገለግል አልጋን ተሸክመ ሂድ፣ እንደዛ እንደዚህ አርግ ሲሉ፣ ኃጢአትህ ተሰረየችልህ ሲሉት ይከሱት ነበር። እንዴ ከእግዚአብሔር በቀር ኃጢአት የሚያስተሰሪ ማን ነው ብለው ጥያቄ ሲጠይቁት ትዝ ይላችኋል። እናንተ ቆይ አልጋን ተሸክመ ሄድ ከሚልና ኃጢአት ተሰረየችልህ ከሚል የትኛው ይቀላል? የትኛው ነው ትልቅ? የትኛው ነው የሚሻለው? እያለ ሲያወራቸው ከክርስቶስ ኢየሱስ በቀር ኃጢአትን የሚያስተሰሪ የለም። ሱራፌል ከኢየሱስ ክርስቶስ ከተካፈለው ያ ክርስቶስ ኢየሱስ ከተሰዋው ከታረደው አምቶ ቀባኝ። ስለዚህ በደል ተወገደልህ፣ ኃጢአት ተሰረየልህ አለኝ። ሃሌሉያ! የእግዚአብሔር መንፈስ ስም ይባረክ። እንዴት ባለ ቅድስና እየመጣ እንዳለ ማጋንዶራ ላባጋጄኔ ሳክሬሌ ቤጂና ማንቶሮ ሎጎዲያ የውስጥ መንጻትን አደረገለት። የልብ መንጻት ሆነ። የአዲሱ ሰው ስርዓት ሆነ። በክርስቶስ ኢየሱስ ያገኘ ነው። ይሄ ነው። እንደዚህ ርቀን የነበር፣ ጠፍተን የነበር፣ ተቆርጠን የነበር፣ የጥፋት ልጆች የነበርን በክርስቶስ ኢየሱስ ወገን ተደረጋችሁ አለን፣ ገባችሁ አለን። ተቆጠረላችሁና እሱ እናንተ ወደ እግዚአብሔር መንግስት ገባችሁ። ይሄን የተደረገልን። ከዛ ኢየሱስ ክርስቶስ ወደ ራሱ ከጠራን በኋላ ምንድን ነው ያለን? ሂዱ ወደ ዓለም አይደል? ሂዱ ወደ ዓለም ሂዱ፣ ወንጌልን ስበኩ፣ የኔን ተናገሩ፣ የምስራቹን ተናገሩ አይደል ያለን? ይሄንን ስሙት። ተሰረየልህ አለኝ ካለ በኋላ ቁጥር 8ን አብረን እናንብበው። የጌታም ድምፅ ማንን እልካለሁ? ማንስ ይሄድልናል ሲል ሰማው። እኔም እነሆኝ እኔን ላከኝ አልኩ። እርሱም ሂድ። ሃሌሉያ! መልእክተኛ ሆነ። ማን ይሄድልኛል? ማንን እንልካለን? ማን ይሄድልናል ሲል ሰማሁት። አብ፣ ወልድ፣ መንፈስ ቅዱስ ትሪኒቲን ነው የምናየው። ለካ እግዚአብሔር የማዳንን ስራ ሊሰራ ነው የፈለገው። ቤተ መቅደሱን ሊያጸዳው ፈልጓል። ቤተ መቅደሱን ለራሱ ሊያዘጋጅ ፈልጓል። እኔና እናንተ በአዲስ ኪዳን አይደል ያለ ነው። ይሄንኑ ቃል ዮሐንስ 12 ላይ ጊዜ ስለሌለው ወደዛ አልሄድም፣ ግን ጻፉት። ዮሐንስ 12 ከ37 እስከ 41 ድረስ ይሄንኑ ጥቅስ ይጠቅሰዋል። ሌላው ማቴዎስ ላይም ታገኙታላችሁ። እሱን ልስጣችሁና ኢየሱስ ለዘላለም ጌታ ነው። በክርስቶስ ኢየሱስ የአገልግሎት ዘመን ላይ እነዚህን ጥቅሶች የኢሳያስ 6ን ይጠቀመዋል። ማቴዎስ 17 ላይ ታገኙታላችሁ። ስጠቀልለው ኢየሱስ ክርስቶስ ጌታ ነው። ቀጥሎ ያለውን አንብቡት። ሂድ ይለውና
በዓይናቸው እንዳያዩ በጆሮአቸው እንዳይሰሙ በልባቸው እንዳያስተውሉ ተመልሰውም እንዳይፈወሱ የዚህ ልብ አደንድንልኝ፣ ጆሮአቸውን አደንቆርልኝ፣ ዓይናቸውን አጨንፍንልኝ እያለ ስለ ጉቶ እስኪቀር ድረስ እያለ ይናገራል። ጉቶ የተቀደሰ ስለሆነ የቤተ መቅደሱ ሶርስ የቤተ መቅደሱ መሰረቱ ግን የተቀደሰ ሆኖ ይቀራል ይላል እና ከዚህ በኋላ ያለው አገልግሎት ኤርሚያስ እንዳገለግለው ነው። በቃ የኤርሚያስ ምዕራፍ 1 ላይ አይደለ እግዚአብሔር መጥቶ አንደበቱን የነካው ሴም ቲንግ ነው። ኢሳያስንም እንደዚህ ነው ያደረገው። ወደዚህ የመጣሁት ለምንድን ነው? ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። እግዚአብሔር ወደዚህኛው የህይወት ሌቭል ሊያስገባን ይፈልጋል። ዛሬ በህይወታችን ግን ምንድነው ንጉሥ ኦዚያን ምንድነው? በአስተሳሰባችን፣ በአመለካከታችን፣ በሞቲቫችን፣ የልባችን ሙቀት በቃ ሌትና ቀን የሆነ የነገሰብን ክርስቶስን የሰወረብን አዲሱን ሰው የሰወረብን ምንድን ነው? እንደ ግል፣ እንደ ቤተሰብ፣ እንደ ቤተ ክርስቲያን፣ እንደ መሪ፣ እንደ አገልጋይ ኦዚያኖቻችን ምንድን ናቸው? ሁለተኛ ዜና 26ን ቅድም እንዳነበብ ነው እዛም የተከማቸ ጥም ያለ እግዚአብሔር በድንቅ ረድቶት ነበርና ይላል አይደል? እንደዛ በሆነልን ጊዜ ምንድነው የከለለን? ምንድነው የአዲሱን ሰው እንዳንኖረው ያደረገን? እግዚአብሔርን የሰወረ ነገር ከቤተ መቅደሳችን፣ ከቤታችን፣ ከኑሯችን ዛሬ በጌታ በኢየሱስ ክርስቶስ ስም ከኛ ላይ ያስወግደው። ከዘመኗ ቤተ ክርስቲያን ላይ ያንሳው። ጨካኝ ሴቶችና ወንዶች ልጆችን ይፈልጋል። የማያመቻምቹ ነጩን ነጭ ጥቁሩን ጥቁር የሚሉ ሰዎችን ይፈልጋል። የመጨረሻውን የመደምደሚያውን ስራ የሚሰሩ ሰዎችን ይፈልጋል። እግዚአብሔርን በእያንዳንዱ ነፍስ ላይ እንደዚህ የሚያመጡ ሰዎች ታላቅ ዙፋን ላይ የተቀመጠ አንዱ ቅዱስ 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 እያለ የሚያወሩ ሰዎችን ጭስ የሞላውን ከመድረኩ የሚወጣ ድምፅ የሚያናውጥ ድምፅን የሚያወጡ ሴቶችና ወንዶች ልጆች እግዚአብሔር ይፈልጋል። ነፍሳችን እንደዚህ ሆናለች ወይ? ወደዚህ የህይወት ሌቭል ገብተናል ወይ? ወደዚህ የህይወት ሌቭል ሪሊ ደርሰናል ወይ? ሪሊ ደርሰናል ወይ? በቀደምለት ቁጭ ብዬ በዮሐንስ ሲጠመቅ የነበረውን የኢየሱስ ክርስቶስን ወደ ውስጥ ያመጣ መንፈስ ቅዱስ ልጄ አለኝ። ኢየሱስ ክርስቶስ በዮሐንስ ሊጠመቅ ሲገባ አሁን ጽድቅ ላደርግ ይገባኛል ፍቀድልኝ ሲለውና ሲገባ እኔ ሰማይ ከፈትኩ አለ። እኔ የከፈትኩት ሰማይ ስለ ዮሐንስ አይደለም አለ፣ ስለ ልጄ ነው የከፈትኩት። ስለ ልጄ ስለ ክርስቶስ ኢየሱስ ነው የከፈትኩት። ዛሬ በእኔና በእናንተ ስር በእጃችን ስር በጸጋ በሰጠን ጸጋ ስር በጣም ብዙ ነገሮችን ሊከፋፍት እግዚአብሔር ያዘጋጀበት ጊዜ ነው። ወደ ራሳችሁ እንዳትወስዱት አለኝ። ወደ ራሳችሁ እንዳታስገቡት። ስለ ልጆቼ ስል ነው ታላላቅ ነገር የማደርገው። ብዙ ሰዎች ግን ወደ ራሳቸው ወሰዱት። እኔ ለልጄ ከፈትኩኝ፣ የምወደው ልጄ እሱ ነው፣ እሱን ስሙት ብዬ ነው የከፈትኩት አለ። የህይወት አገልግሎት ውስጥ ለራሳቸው እኔ ሳጠምቅ ተከፈተ ሰማይ ብለው ክብሩን ወሰዱት፣ ወደቁበት። ለዚህ ነው አንዳንድ ጊዜ ምን ይሆነ ዮሐንስ አላለ አንተ ነህ ወይስ ሌላ እንጠብቅ አላለ? ሰው ይሄንን የሚያክል ነገር ሰምቶ አንተ ነህ ወይስ ሌላ እንጠብቅ ይላል እንዴ? ወደ ራሱ ካልከተት ነው፣ ወደ ራሳችን ካልከተት ነው። ንግሮናል እኮ ልጄ ነው የምወደው ልጄ ነው ያለን እኮ። የተወደዳችሁ በዚህ በጣም ታላላቅ አገልጋዮች እንዳላችሁ አውቃለሁኝ። በጣም ታላላቅ አሁን ከምታገለግሉት በላይ በጣም የከበረ ነገር ገና ይወጣል። ወደ ራሳችን ግን በኢየሱስ ስም እንዳናስገባው። ኦዚያን ወደ ራሱ አስገብቶት ነው ይሄ የሆነው ነገር ሁሉ ከአምላኩ ከእግዚአብሔር እንደሆነ ቢያቅ ኖሮ እዛው ያስቀረው ነበር። ወደ ቤተ መቅደስም አልፎም ያን ያህል አያደርግም፣ ሲገሰጽም ይመለስ ነበር። አይሆንልም፣ አይገባም፣ ያንተ አይደለም፣ ክብር አታገኝም ከአምላክ ዘንድ፣ አልተፈቀደልህም።
ሲባል አይቆጣም ነበር። ኤክስትራ ማይል ሳይድም ነበረ። የተወደዳችሁ ሆኖ የማያውቅ ተአምራት ይሆናል። በጌታ በኢየሱስ ክርስቶስ ስም ግን ወደኛ እንዳንወስደው። ከኛ ጋር አይደለም። እግዚአብሔር ስለ ልጆቹ ስለ መጨረሻው ዘመን ስለ ቅዱሳን በጣም የሚገራርሞሽ ነገር አድርጎ ወደ ራሱ ሰዎችን ትውልድ ሊስብ ወዷል። የሚሰሙትን ሁሉ ወደ ራሱ ሊጠቀልል ወዷል። ያኔ በሆነ ጊዜ ግን ክብርን ለእግዚአብሔር እናምጣ። በተከናወነለት ጊዜ በልቡ ታበየ። ይሄ ነው እግዚአብሔር የሚያጸይፈው። ሰውሮት የነበረው ነገር ይሄ ነው። የልብ መታበይ፣ ትምክት፣ ኩራት፣ ያለኔ የለም ማለት እግዚአብሔርን ሰውሮት ነበር። ልክ እሱ ሲሞት ግን እግዚአብሔር ተገለጠ። አይሁንብን። እኔ ስሞት አንቺና አንተ ስትሞቱ እግዚአብሔር ሲገለጥ በኢየሱስ ክርስቶስ ስም በእኔና በእናንተ ይሄ አይሆንም። እንጸልይ። ሃሌሉያ። መንፈስ ቅዱስ ጥቂት ደቂቃ እንጸልያለን። መንፈስ ቅዱስን እናመሰግንሃለን። የዚህ ቃል መንፈስ እግዚአብሔር ሆይ ኃይልን ስለሚያደርግ እናመሰግንሃለን። ንጉሥ ኦዚያን በሞተበት ዓመት ተብሎ እንደተጻፈ እኔና ወንድሞቼ እህቶቼ እግዚአብሔር ዛሬ ተስማምተን እንጸልያለን። በኢየሱስም አንተን የሰወረ ከዘመኗ ቤተክርስቲያን ላይ በመቅደስ እንደዚህ እንዳትታይ አንዱ ላንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እንዳንል ያደረገ ፊታችንን እንዳንሸፍን እግራችንን እንዳንሸፍን እግዚአብሔር ሆይ መብረር በሚገባን ልክ እንዳንበር የከለከለን ነገር በሙሉ እግዚአብሔር ሆይ በኢየሱስም ከህይወታችን ላይ ከአስተሳሰባችን ላይ ከቀናችን ከሌሊታችን ላይ ከአገልግሎታችን ላይ ከቅድ ከፕላናችን ላይ በጌታ በኢየሱስ ክርስቶስ ስም የተጠረገ እንዲሆን እንጸልያለን። አባት ሆይ እንፈልግሃለን። አባ እንፈልግሃለን። እግዚአብሔር ሆይ ከፍ ባለው ዙፋን ላይ እንድትንቀሳቀስ እንድትታይ እግዚአብሔር ማንነት ጌታ ሆይ ሁለንተናችንን እንዲሸፍነው ማንነት ቤተ መቅደሳችንን እንዲሸፍነው ወሬው ሁሉ አንተ ብቻ እንድትሆን ወሬው ሁሉ መንፈስ ቅዱስ ብቻ እንዲሆን ወሬው ሁሉ አብ እንዲሆን ወሬው ሁሉ ወልድ እንዲሆን እንፈልጋለን። ጌታ ሆይ ሌላ እንዲወራ አንፈልግም። በቃ አንፈልግም። እግዚአብሔር የዘላለም አባት ሆይ የክብር ጭስ በጌታ በኢየሱስም በአይኖች ሁሉ ውስጥ እንዲገባ እንፈልጋለን። የክብር ጭስ እግዚአብሔር የህልውና የመገኘት ጉልበት በአፍንጫዎች እንዲገባ በአንደበቶች እንዲገባ በአፎች እንዲገባ እግዚአብሔር እንሻለን። አባት ሆይ ማንንም ማስረዳት እስከማይችል ድረስ የክብር ጥግን ማየት እንፈልጋለን። ጌታ ሆይ በኢየሱስም ወደምንነጠቅበት ወደ ክርስቶስ ቀን ወደምንደርስበት ወደ ምጽአት ወደምንደርስበት የህይወት ልክ መግባት እንፈልጋለን። ጌታ ሆይ እስራኤል አምላክ እግዚአብሔር ለኢሳያስ እንደመጣ ወደ ማየት ዓለም እንዳደረስከው ዛሬም ኤክሊሻን በኢየሱስ ክርስቶስ ስም በዚህ ያሉትን ገና ያልገቡትን በኢየሱስ ስም በዚህ የማየት ልክ የቅድስተ ቅዱሳን ህይወት ልክ በኢየሱስ ስም እንድታስገባን እንጸልያለን። አሜን። አባት ሆይ እናመሰግንሃለን። አሜን። እኔም ከንፈሮቼ የረከሱብኝ ከንፈሮቻቸው በረከሱባቸው መካከል በመቀመጤ ቅዱሱን ንጉሱን እግዚአብሔርን የሰራዊት ጌታ እግዚአብሔርን አይቻለሁና ወዮ እንዳለ ዕለት ኑሯችን አንተን በማየት ባለ ልክ ይሆን ዘንድ ያኔ ጌታ ወይ ከቅድስናው ጌታ ወይ መካፈል ይሆንልናል። ከክርስቶስ መነካካት ይሆንልናል። እግዚአብሔር ሆይ ሱራፌልም ከመሰዊያው ባመጣው ፍም አንደበቴን ነካኝ፣ አፌን ነካኝ፣ ከንፈሮቼን ነካ፣ በደልህ ተወገደልህ፣ ኃጢአት ተሰረየልህ አለኝ ብሎ እንዳለ በኢየሱስ ስም የዕለት ህይወታችን እንደዚህ ያለ ክብር ውስጥ ስለሚገባ እናመሰግንሃለን። ክብር ላንተ ይሁን። የሰማነው ቃል እግዚአብሔር ሆይ
መቶ እጥፍ ስለሚያፈራ እናመሰግንሃለን። የዘመኗን ቤተክርስቲያን ግሎባሏን ቤተክርስቲያን በዩሮፕ፣ በአሜሪካ፣ በአፍሪካ፣ በአውስትራሊያ፣ በካናዳ፣ በሚድል ኢስት ያለችዋን እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም በዩሮፕ ያለችዋን ቤተክርስቲያን እንደዚህ ስለምትባርክ በዚህ ክብር ስለምትገለጥ ጨካኝ ሰዎች ታላቁ ካህን ተብሎ ካህናቶች ሁሉ ተቃወሙት ተብሎ እንደተጻፈ ተከትለውት ገቡ እንዳለ እግዚአብሔር ሆይ እንደቀሰፍከው ከቤት እንደቆረጥከው ባወጡ ጊዜ አፈጥነው አስወጡት፣ ፈጥነው አባረሩት ተብሎ እንደተጻፈ እንደዚህ ያለ ጨካኝ ትንታግ የሆኑ ሴቶችና ወንዶች ልጆችን በኢየሱስ ክርስቶስ ስም ስለምታስነሳ እናመሰግንሃለን። የማያመቻምቹ ስለሚቀርብላቸው ነገር የማያመቻምቹ ጌታ ሆይ አንተ የተወዳጁ የኪዳን ልጆችን እግዚአብሔር የምታስነሳበት ዓመት ስለሆነ እናመሰግንሃለን። ጨለማው ድቅድቅ ጨለማ ቢሆንም በእኛ ላይ ያለው ብርሃን አብዝቶ ስለሚበራ እናመሰግንሃለን። እዚያ የብርሃን ልክ ስለምታንቀሳቅሰን ተመስገን። ስለራራህልን፣ ስላዘንክልን፣ ስለመከርከን፣ ስለገሰስከን፣ ቱምቢውን ስለሰጠን፣ መለኪያውን ስለሰጠን፣ ውሃ ልኩን ስለሰጠን እግዚአብሔር ሆይ እናመሰግንሃለን። ስለነበረ መልካም ጊዜ ተመስገን። በክርስቶስ ኢየሱስ ስም አሜን። ሃሌሉያ። ሶሪ ከቆየውባችሁ